ክብሯ ገናና ነው፣ ድንቅ ናት፣ ከሰው ወገን ናት። ግን ከሰው ወገን ናት ማለት ግን እንደኛ በደል አለባት ኃጢአት አለባት ማለት አይደለም። ነገር እንደ ሳንዱች በውስጥ ከቶ ያስተላልፋቸው ቃላት መርዛማ ስለሆኑ ልክ አይደለም ብለን እንደዚህ ምርምት እንሰጣለን ማለት ነው። ከእግዚአብሔር የበለጠ የቅድስት ድንግል ማርያም ስም የገነነበትና የሚመለክበት ሃይማኖት እስከሚመስል ድረስ አስመስላችሁ ነው እያቀረባችሁ ያላችሁት። በነገራችሁ ላይ ምንም ችግር የለብኝም። ያ እውነታችሁ እንድትኖሩ ስለምፈልግ ማለት ነው። ይነው ሳትሸማቀቁ ቅድስት ድንግል ማርያም እንደምታመልኳት፣ እንደምትወዷት፣ እንደምትጸልዩላት ነሸጥ የሚያደርገው ሰው ከሆነ ተአምር እንደ አይነት ነገር ሲነገር ደስ የሚለው ሰው ይኖራል። አንፈርድበትም። እስከሚገባው ድረስ እንናገራለን። ሃርድ ወርክ በዲሲፕሊን ነው፣ በትምህርት ነው። እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሰላም እንደምን አላችሁ እንደምን ቆያችሁ ያላችሁ በሰላማችሁ ዛ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነሆ መርከብ ሚዲያ ቆይታችን እንደዚሁ የተለያዩ መልእክቶች አሉ የምናያቸው የምንመለከታቸው። ምናልባትም ብዙዎቹን ከዚህ የአዲስ ዓለም ስርዓትን ፍሬዎች ወይም ውጤቶችን የፈጠሩትን ትውልድ ይሄ አዲስ ዓለም ስርዓት በነገራችን ላይ በዋናነት የሚፈጠረው ወይም ደግሞ ታርጌቱ ወይም መጨረሻ ግቡ ምንድነው ካልን ይሄ በነጻነት ስም ስርዓት አልባ የሆነ ጄኔሬሽን መፍጠር ነው። በማንኛውም መልክ ነው በነገራችን ላይና በባህል በእምነት በእሴቶቻችን ላይ የማይጠበቁ ነገሮች ብለን እንላቸውን ነገሮች ሳይቀር እንዲከሰቱ ማድረግ የመጨረሻው ግቡ ነውና ታዲያ እንደ አይነት ነገሮችን በምን አይነት መልኩ ነው ልንቃኛቸው የምንችለው የሚለውን ነገር ስናነሳ ሁልጊዜም ስለዚህ ጉዳይ በደንብ ማስረዳት፣ መንገር፣ መማማር ከሁላችንም ይጠበቃል ብዬ አምናለሁና መልእክቱን እንደ መልእክት እኔ በግሌ ከዚህ በፊትም መነሻ በማድረግ ያጋራኋቸው ሐሳቦች አሉ። አሁንም አጋራለሁ። ወደ ቀስፊትም እንቀጥላለንና አንዳንዴ ስሁት የሆኑ መልእክቶችም በተለይ በሃይማኖታችን ላይ ሲተላለፉ እርምቶችን የምንሰጥባቸው መድረኮችም በቀጣይ እንደዚሁ መኖር አለባቸው ብዬ አምናለሁኝ። ለማንኛውም እስኪ መልእክቶችን እንመልከት እያንዳንዳቸውን በቅደም ተከተል። ከዛ የራሴን ሐሳብ አጋራችኋለሁ። እናንተም የራሳችሁን ሐሳብ በኮሜንት ላይ መግለጽ ትችላላችሁ። በተጨማሪም ደግሞ ለብዙዎች እንዲደርስ መልእክቱ ላይክ አድርጉት፣ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉትና ብዙዎች ጋር እንዲደርስ አድርጉት ማለት ወዳለሁኝ። ወደ መጀመሪያው መልእክት ልውሰዳችሁ። አረ የእናንተስ ይለያል። ማርያም ማርያም እያሉ እኮ ኮመንቱን እኮ አጥለቀለቁት። በነገራችሁ ላይ የኦርቶዶክስ ተዋህዶ ሃይማኖት ስለ ቅድስት ድንግል ማርያም የሚያስተምረውን ነገር በአግባቡ የኦርቶዶክስ ተዋህዶ ምእመናኖች ያውቃሉ ብዬ አላስብም። ምክንያቱም ከኢየሱስ ክርስቶስ የበለጠ ሃይማኖት እስከሚመስል ድረስ አስመስላችሁ ነው እያቀረባችሁ ያላችሁት። በነገራችሁ ላይ ምንም ችግር የለብኝም። ያ እውነታችሁ እንድትኖሩ ስለምፈልግ ማለት ነው። ይነው ሳትሸማቀቁ ቅድስት ድንግል ማርያም እንደምታመልኳት፣ እንደምትወዷት፣ እንደምትጸልዩላት፣ ኃጢአታችሁ እንደምታስርየላችሁ፣ ቤዛችሁ እንደሆነች ወጣችሁ መናገር አለባችሁ። እዚህ ላይ ማስተላለፍ ፈልገው ምንድነው እንግዲህ ልዩ ሲናገር ሰምታችሁታልና እንግዲህ መልካም የሚመስል ግን በውስጡ ደግሞ እንክርዳድ ያለው አነጋገር ነው ሲናገር የነበረውና እንግዲህ ካያያዝ ይቀደዳል ካነጋገር ይፈረዳል ነው በሀገራችን ብሂልና ስለ ድንግል ማርያም በተለይ ኦርቶዶክሳውያን ምን ያክል ቦታ እንዳለን ማንም ያውቃል ለመናገርና በደማቸው ውስጥ ሳይቀር አለች ተብሎ የተነገረልን ነው። ምናልባት ለሷ ያለንን ፍቅር ጥላት ሳይቀር በደንብ ጠንቅቆ ያውቃል። ግን እሱ ሲናገር እንደሰማችሁት እኛ ድንግል ማርያምን አናመልካትም፣ ለሷም አንጸልይላትም፣ የሚጸለይላት አይደለችምና ማለት ነው። የምትመለክም አይደለች፣ ከእግዚአብሔር በላይም አይደለችም። አያችሁት? መርዙ ዝላይ ነው ያለው። ልክ እኛ ድንግል ማርያምን እንደምንወዳትና ወይም ደግሞ እንደምናፈቅራት ወይም ለሷ ያለን ቦታ ልዩ እንደሆነ ይችን ምክንያት አድርጎ ግን በውስጧ እንደ ሳንዱች አድርጎ
ሲከታቸው የነበሩ ቃላት እጅግ በጣም መርዛማ ስለሆኑ እዚህ ላይ ሐሳብ መስጠት ስለፈለኩ ነው በዚህ መልኩ ይሄንን ሙቪ ላጋራችሁ ቻልኩትና ስለዚህ እኛ ድንግል ማርያምን አናመልካትም እሷም አምልኩኝ አትልም የኛ እናት ክብሯን ታውቃለች ከልጇ በታች ከፍጡራን ሁሉ በላይ ናት ክብሯን እኛ ዘርዝረን የምንጨርሰው አይደለም በነገራችን ላይ አይደለ ታውቃለህ እኮ አባ ሕርያቆስ የነገረን እሱ አይደል እንዴ ያ ሰባቱ የእሳት መጋረጃ በማህፀንሽ ውስጥ ወደ ተተከለ ወይም ወደ ተጋረደ ሰባት ማለት እንግዲህ በዕብራይስጥ ፍጹም ነው ፍጹም እሳት የሆነ ማለት ነው ክርስቶስን ማለቱ ነው ልብሱ እሳት ነው መጎናጸፊያው እሳት ነው መንበሩ እሳት ነው ይሄ እሳት የሆነው በማህፀንሽ አንቺ ትንሽ ብላቴና ሆነሽ ሳለሽ በማህፀንሽ ወደ ተተከለ በግራ ነው በቀኝ በግራ ነው በቀኝ ከፊት ነው ከኋላ ከላይ ነው ከታች ምናልባት ይሄንን ሚስጥር አመሰጥርበት ወይም እናገርበት ዘንድ ሌላ ቋንቋ ባገኝ ብዬ በንፋሽ ተከሻ ተጭኜ አየራቱን ህሊናዬ ዋኘ ግን ቋንቋ አጣሁ ይሄንን የምገልጽበት እጹብ ድንቅ ብዬ ወደ ነበረው ማንነት የተመለስኩኝ ይላል አባ ሕርያቆስ ሲነግረን ማለት ነው የኛ አባት እውነት ነው ለድንግል ማርያምን ክብሯን የምንገልጥበት ቋንቋ የለንም ይሄንን ምስክርነት ደግሞ ከሌላ አይደለም የምንሰማው ከራሳችን ነው ከአባታችን ከአባ ሕርያቆስ እውነት ነው ድንግል ማርያም ክብሯ ገናና ነው ድንቅ ናት ከሰው ወገን ናት ግን ከሰው ወገን ናት ማለት ግን እንደኛ በደል አለባት ኃጢአት አለባት ማለት አይደለም አንዳንዴ ከሳይንሳዊ አስተሳሰብ ከዚህ ምድራዊ አስተሳሰብ ወጣ ብለን ከፍ ብለን ነገሩን ለመረዳት ካላሰብን እዚሁ ምድር ላይ እየተርመጠመጥን ከሆነ ድንግል ማርያምን ከኛ ወይም ከግለሰቦች በዚህ ዓለም ኃጢአት ከወደቅ ነው ለይተን ላናያት እንችላለን በኦርቶዶክስ ያስተምሮና በኦርቶዶክስ ቤት ግን የድንግል ማርያም ክብር በሃይማኖትና በመንፈሳዊ መነጽር ነው የሚታየው በድንግልና ጸንሳ በድንግልና ወልዳ በድንግልና የምትኖር እናት ነች ያለችን ክብሯን ከልጇ ውጪ ማንም ሙሉ በሙሉ ሊገልጸው የሚችል ማንም አካል የለም ራሱ ባለቤቱ ብቻ ነው ያከበራት ራሱ ነው ያከበራት ራሱ ነው የፈጠራት ራሱ ነው የመረጣት ስለዚህ እኛ ደግሞ እሱ የመረጣትን ያከበራትን እናከብራለን ለምን ስለምንጠቀምባት መመኪያችን ነች ተስፋችን ናት አዳም እኮ ከገነት ሲሰደድ እኮ ተስፋው እሱ ነበር በነገራችን አይደል እንዴ አዳም ከገነት በተሰደደ ጊዜ በአክናፈ ልቦናው ይዟት የወጣ ድንግል ማርያም ነው ለምን ስለዚህ ድንግል ማርያምን አንዳንድ ጊዜ ሰዎች ያከበሯት መስለው የካዷት በርካታ ናቸው ልክ ኃይለ አራማዊት ናት እንደሚሏት የሰማይ ፍጡር ናት ብለው እንደሚሉ ልክ የሰማይ ናት ሲባል ሰውነቷ ነው ከሰው ወገን አይደለችም ብለው የሚለውን ክህደት ቀጥታ ላለመናገር ሰማያዊት ናት ብለው ይናገራሉ በሌላ ቤተ እምነት ማለት ነው ስለዚህ ወንድማችን የተናገረው ወይም ልጁ የተናገረው ነገር እንደ ሳንዱች በውስጥ ከቶ ያስተላልፋቸው ቃላት መርዛማ ስለሆኑ ልክ አይደለም ብለን እንደዚህ ምርምት እንሰጣለን ማለት ነው አናመልካትም የምትመለክ አይደለችም አምልኩኝ አትልም እሷም ይሄንን ክብሯን ታውቃለች ግን እግዚአብሔር ለሷ የሰጣትን ክብር መነሻ አድርገን እናከብራታለን ታማልዳለች እናታችን ናት መመኪያችን ናት ተስፋችን ናት ጽዮንን ክበቧት ተብለናል እንከባታለን በዘርፋፋው ቀሚሷ ትከልለናለች ከዚህ ዓለም መከራ ከዚህ ዓለም ችግር ከዚህ ዓለም እሳት የምትታደገናትና ማርያም 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 ብለን ስሟን እንጠራለን ይሄ ነው እውነታው ነው ወደ ቀጣይ መልእክት የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር ባላባራበት ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ የሩንም ንባጀን አንከኝ እንጃለተ ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል ፎንከኝ እንጃለተ ስጋችንን ይወዳል ረየከኝ እንጃለተ ፍየሎቻችንን ይወዳል እኔ ሆላከኝ እንጃለተ በጎቻችንን ይወዳል ቆትዮ እንጃለተ በሬዎቻችንን ይወዳል ለፈከኝ እንጃለተ መሬታችንን ይወዳል መጋለከኝ እንጃለተ ከተሞቻችንን ወይም ከተማችንን ይወዳል ወረገሩ እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ ያው እንግዲህ አቡነ ብሎ መናገሩ ቢከብደኝም ግን ሲኖዶስ እስካላ ድረስ እኔም ያንኑ ቃሉን ደግሜ እጠራዋለሁና
ከአንድ ሃይማኖት አባት እንደ አይነና ስለ ምድራዊ ነገር አሁን ስለ ወተቱ፣ ስለ ውሃው፣ ስለ መሬቱ አሁን ሃይማኖት አባት የሚጠበቅ ነገር ነው አይደለም። እኔ ከተናጋሪው የበለጠ የሚያጨበጭበው ነው ሁሌ የሚያስፈራኝ። በነገራችን ላይ በየማህበራዊ ሚዲያ ላይ ሁሌ የምታዩቸው ወጣ ያሉ ከእምነታችን፣ ከባህላችን፣ ከማንነታችን ወጣ ያሉ አስተሳሰቦችና አስተምሮቶችን ስመለከት የተናገሩት ሰዎችን አይደለም ቀድሜ የማየው የነሱን ሐሳብ ላይክ ያደረጉት ሼር ያደረጉት ያንን መነሻ አድርገው በየመድረኩ በየአዳራሹ የሚያጨበጭቡ ሰዎች ያስፈሩኛል። በነገራችን ላይ ምን ማለት ነው? መድረክ ላይ ቆሞ የሚናገረው አንድ ሰው ነው፣ ግን እሱን የሚመስሉ እነዚያ ሁሉ ላይክ ያደረጉ ያን ሐሳብ ገዝተውታል ማለት ነው። ለዛ ነው የሚያስፈራው። አስፈሪ ነው የምላችሁ እንጂ ከአንድ ሃይማኖት መምህር አባት አሁን ዛሬ ላይ ብዙ ክርስቲያኖች ብዙ ቤተክርስቲያን ምን አይነት ጥፋት እየደረሰ እንደሆነ እናውቃለን አይደል እንዴ? ስለዚያ ትንፍሽ ያለ የለም። ስለ ምድራዊ ነገር ብቻ ያሳዝናል። እርግጥ ላያስደንቀን ይችላል። የመጨረሻው ዘመን ተብሎ የተነገረለት ዘመን ላይ ስለሆነ ያለ ነው ማለት ነው። የአምልኮ መልክ አላቸው ኃይሉን ግን ክደዋል ተብሎ የተነገረላቸው መጽሐፍ ቅዱስ ላይ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለውን ቃል ስለምንመለከት እኔና እናንተ ያለንበትን ዘመን ፍንትው አድርጎ የሚነግረን እኔንም ጭምር የሚገልጽ ቃል ነው ይሄ ቃል። አይድነቀን፣ የሚደንቀን ነገር አይደለም። ግን እስከ መጨረሻው የሚጸና እሱ ይድናል ይላልና እንዴት እንጽና ነው የኛ መልእክት። ኦርቶዶክሳውያኖች ወንድሞቼ አይድነቃችሁ። እንደ አይነት መምህሮች ቢመጡ እንደ አይነት የማይረባውን ነገር ስለ ምድራዊ ነገር ብቻ የሚያወሩ ነገር ቢነሱ ብንሰማቸው ከነሱ በፊት የነበሩ ሊረሱ የማይችሉ በደማቸው ህብር ቤተክርስቲያናችንን ያጸኑ እልፍ ቅዱሳን አባቶች ምሳሌ ይሆኑን አሉን። እነሱን እያየን ገድላቸውን ታምራቸውን እያየን እንከተላቸዋለን። የነሱን ተአምር እያየን እኛም ለመፈጸም እንጥራለን፣ ደፋ ቀና እንላለን። እልፍ ቅዱሳን አሉን። ሌሎች እንደሚያራክሷቸው አይደሉም። እኛ ቅዱሳን እንደነ ተክለ ሃይማኖት ያሉ ቅዱሳን አሉን። በመላእክቱ ዘንድም እንደዚሁ አርያና ምሳሌ ሊሆኑን የሚችሉን በመላእክትም ዘንድ በሰው ዘንድም ያሉ በሕይወተ ሥጋ የሌሉ ያለፉ በክብራቸው ከነክብራቸው የነገሱ ቅዱሳን አባቶች እናቶች አሉን። ምሳሌዎች ምሳሌ ካልሆኑን ራሳቸው ነው የሚቀርባቸው እንጂ እኛ ምንም የሚቀርብን የለም። እንደ አይነት አስተምሮችን ፕሊስ በጥንቃቄ ነው መመልከት ያለብን። ዛሬ ስንት ኦርቶዶክሳውያን እየተገደሉና እየሞቱ ባለበት ሰዓት ስለነሱ መተንፈስ ወይስ ደግሞ እንደ አይነት መልኩ የማይጠበቅ ነገር አንድ የመንግስት ባለስልጣን ሊናገረው የሚችለውን ነገር ወይም ደግሞ ተራ ግለሰብ ሊናገር የሚችለውን ነገር ትኩረት አድርጎ መልእክት ማስተላለፍ አዳራሹ በስብሰባ ሲናጥ አይታችኋል። እኔ ሁሌም እንደምላችሁ መልእክቶችን ከሚያስተላልፉ ግለሰቦች የበለጠ የነሱን መልእክት ድጋሚ ይዘው የሚያስጮቡ አካላት ሁሌ ያስፈሩኛል የምለው ለዚህ ነው። እግዚአብሔር ለሁላችንም ማስተዋሉን ያድለን። ዘመኑ ከፍቷልና ማለት ነው። ጊዜው አልቋልና ማለት ነው። ይሄ ማሟረት አይደለም፣ የምናየው ጉዳይ ስለሆነ ፕራክቲካሊ እንደ ሀገርም እንደ ዓለም አቀፍ የምናያቸው ጉዳይ ስለሆኑ፣ ስለዚህ ከእንዲህ አይነት ዘመን ደግሞ ራሳችንን ለማዳን መጣር አለብን። ሃይማኖታችን ላይ መጣበቅ ማለት ምን ማለት ነው? ሕግ እግዚአብሔርን መጠበቅ ነው ባጭሩ። የሚወደው ቢኖር ምንድን ነው ያለው ክርስቶስ? በቃ ሕግን ይጠብቅ ነው። በቃ ሕጉን መጠበቅ ነው። እግዚአብሔርን መውደዳችንን ፍቅሩን የምናሳየው መጾም፣ መጸለይ፣ ንስሐ መግባት፣ ወደ ምስጢራት መቅረብ፣ እነዚህ ናቸው። በቃ ሁሌ የምናነሳው ከእናንተ የተሰወረ ጉዳይ ስለሆነ አይደለም። ግን በየጊዜው ጥላቶቻችን ወይም ደግሞ ከኛ ሐሳብ ውጭ የሆነ ሐሳብ በሚራመድበት ሰዓት እንደዚህ የተነጋገረን ምን ይሻለናል ብሎ መነጋገር ተገቢ ስለሆነ ማለት ነው። አባቶቻችንም ፕሊስ ለልጆቻችሁ በሚመጥን መልኩ አርያና ምሳሌ የሆናችሁን ለዚህ ምድር ህይወት ነገ ለብታልፍ ዓለም ነገ በሞት ለምንጠራ መቼ እንደምንሞት ለማናቅ ሰዎች የማይገባ ነገር አድርገን ማለፉ ሰዎች እንዲያዝኑብን ባናደርግ ብዬ አምናለሁ። ይሄ ነው ያለኝ መልእክት። መርካቶ ላይ ፍልፈሎች ይገባሉ እና እነዛ ፍልፈሎች እንዳያጠቋችሁ ንብረቶቻችሁን እንዳይበሉ ተጠንቀቁ የሚል መልእክት አስተላልፈው ነበረ። ብዙ ሰው እዚህ ላይ ጥያቄ አንስቷል። ፍልፈሎቹን ማወቅ እንችላለን ወይ? ደሞስ ምን ያህል ጊዜ ይቆያሉ? መርካቶ የገቡት 4 ፍልፈሎች ናቸው። እነዛ 4 ፍልፈሎቹ ደግሞ ውስጡን ቆፍረው ጨርሰዋል። ግን ወደ ላይ
አፈሩን ካወጡት አፈር ባፈር ከሆነ መርካቶ ንብረት ይበላሻል፣ ሰው ይፈናቀላል። ስለዚህ ተጠንቀቁ፣ ንብረታችሁንም ጠብቁ፣ እንደገና ደግሞ ድርሳነ ገብርኤል እየደገማችሁ ጸልዩ፣ አምላከ ቅዱስ ገብርኤል እርዳን በሉ የሚል ነው መልእክቱ የተላለፈው ማለት ነው። ስለዚህ ፍልፈሎቹ እነማን ናቸው? እሱን ጊዜ ይፍታቸው ነው። ስማቸው ፍልፈል ነው፣ ጊዜ ይፍታው ነው። እስከ መቼ ይቆያል? ያንን የሚያውቀው እግዚአብሔር ብቻ ነው። እንግዲህ ወይ ፍልፈሎቹም መንገር ነው። እስከ መቼ ይቆያል የሚሆንም እንግዲህ አልተናገሩም። ያው በግሌ ፐርሰናሊ እንግዲህ ቅር የሚላችሁ ሰዎች ሊኖሩ ትችላላችሁ፣ ግን እውነት ስለሆነ ይህን አባት እኔ በግሌ አልቀበላቸውም። ብዙ ጊዜ የሚያስተላልፏቸው መልእክቶችም ስለማይመቹኝ ማለት ነው። ኖት ኦንሊ ዚስ እኚህ ብቻ አይደሉም፣ ሌሎችም አሉ በነገራችን ላይና እንዳለመታደል ሆኖ ዘመናችን ያው በዚህ በፕሮቴስታንቱ ዓለም ወደዛ ትንሽ ነሸጥ የሚያደርገው ሰው ከሆነ ተአምር እንደ አይነት ነገር ሲነገር ደስ የሚለው ሰው ይኖራል። አንፈርድበትም፣ እስከሚገባው ድረስ እንናገራለን። ግን ደግሞ በዚህ ዘመን በቃ አንድና አንድ መጽሐፍ ቅዱሳችን ላይ እኮ ተገልጿል እኮ። አሁን እኛ ፍልፈል እያለ ምናምን እያለ የሚያስጠነቅቀን ሰው ወይም የሚያስጨንቀን ሰው አይደለም የምንፈልገው። አባት ከሆነ እንደ አይነት መከራ አገራችን ላይም እንደ ዓለም ያለውን መከራ አይቶ የሚጸልል የሚለይ የምንልን ነው የምንፈልግ። ሆነን ለመናገር እውነተኛ አባት ተሰውሮ ነው የሚጸልየው። በሚዲያ ወጥቶ እንደዚህ ሰውን ሽብር ውስጥ አያስከትም። የማይቀበል የማይዋጥላችሁ ካላችሁ ግን ምንም ማድረግ ስለማልችል የኔ መልእክት ይሄ ነው። እኚህ ብቻ አይደሉም፣ ሌሎችም ብዙ አባቶች አሉ የሚቃወማቸው። ግን ያ ማለት ግን ትክክለኞች ሁሉ ማለት አይደለም። በዚህ ዘመን ላይ እኛ ንጉሳችን ክርስቶስ ነው። ትንቢትም አንፈልግም፣ ታምርም አንፈልግም። በግሌ አልፈልግም፣ ታምርም አልፈልግም፣ ትንቢትም አልፈልግም፣ ራእይም አልፈልግም፣ ምንም አልፈልግም። ንጉሴ ክርስቶስ ነው። እናቴ ቤተክርስቲያን ናት። መመኪያዎቼ ቅዱሳን አሉ፣ የምመካባቸው የሚያማልዱኝ፣ ወደ እግዚአብሔር መንግስት የሚያቀርቡኝ የምመካበት መጽሐፍ ቅዱስ አለኝ። እሱን አነባለሁ። መጽሐፍ ቅዱስ ከዛሬ 2000 ዓመት በፊት አይደለም ቀርቶ ከስንት ዘመን በፊት አስቀድሞ ምን እንደሚደረግ ቁልጭ አድርጎ አስቀምጦ ነግሮናል። እውነት የሆነ ነገር ቢኖር እንኳን ያንን ነገር እግዚአብሔር ዘመኑን እንዲያሳጥረው መለመን መጸለይ ነው የሚያስፈልገው እንጂ ፍልፈል ቀበሮ ጃርት እያሉ ሁልጊዜ በእንዲህ አይነት መልኩ መልእክት ማስተላለፍ ልክ ነው ብዬ አላምንም። ደግሞ በጣም የሚገርማችሁ ነገር እስከ መጨረሻው አይናገሩ ሚስጥሩ የተንኮላቸው ተንኮል ማለት ነው። ምን ማለት ነው? ፍልፈሎቹ እነማን ናቸው ሲባል አንድ ቀን ይገለጣሉ። እስከ መቼ ያልቃል አይታወቅም፣ እግዚአብሔር ነው የሚያውቀው ብለው ደግሞ ወደዚያ ያላክታል። እውነተኛ ከሆኑ እውነተኛ ሃይማኖት አባት ከሆኑ እውነታውን ፍርጥርጥ አድርጎ መናገር። ምናልባት አሁን ላይ የምናያቸውን ነገሮች አይቶ ሰው ፍልፈል ማን ነው ሊል ይችላል። ምን ማለት ነው ፍልፈል ማለት? ስለዚህ አንዳንዴ የህዝቡን ስለልቦና አንዳንዴ እውነት ለመናገር ይህ ማህበረሰባችን ስለልቦና ስለሚያውቁ በዛ በደካማ ጎናችን ይመጣሉ። እንዲህ አይነት ነገር ተነግሯል፣ ተጠንቀቁ፣ ከበረሃ የመጣ መልእክት፣ ከዚህ ገዳ የመጣ መልእክት፣ ከከሌ አባት የመጣ መልእክት ሲባል ሰው ይፈልጋል። መንዝራ ትውልድ ምልክትን ይሻል ብሎ ክርስቶስ እንደተናገረው ለአይሁዳውያን ማለት ነው። ምንም ማድረግ አይቻል። ስለዚህ ተአምር የምትወዱ እንዲህ አይነት ነገር የምትወዱ እህቶች ወንድሞች ብዙም ፎርዛት ማተር የሚገርማችሁ ነገር በተለያየ ሚዲያ ላይ ስትመለከቱም እንደ አይነት ነገር ሆናቸው ብዙ እይታም ያላቸው ለምን ከተባለ ትውልዳችን እንደ አይነት ነገር ስለሚወድ ነው። ሰው ደግሞ ሰይጣንም እንደዛ ነው። የምንወደው ነገር ላይ መሰረት አድርጎ ነው ለኛ የሚያቀርበው። ስለዚህ ፕሊስ በተቻለ መጠን የሚጠቅመውን ነገር ንስሐ ግቡ በሉን፣ ትምህርት አስተምሩን፣ ስለ ገድላት ተአምራት አስተምሩን፣ ስለ ክርስቶስ መከራ አስተምሩን፣ ስለ እግዚአብሔር መንግስት ንገሩን፣ ስለ ዘላለማዊ መንግስት አስተምሩን፣ ስለ ድንግል ማርያም ማንነት አስተምሩን አባቶቻችን እንጂ ራእይ ህልም ምናምን ቅብርጥስ እያለ ምንነግረን በግሌ አልፈልግም። እኔ ይቅርታ አድርጉልኝና ማለት ነው። እንግዲህ ቅር ያላችሁ እህቶች ወንድሞች ካላችሁ ምንም ማድረግ አንችልም። በእንዲህ አይነት ሐሳብ ያው ልዩነት አለን ማለት ነው። ሐሳባችሁን አከብራለሁ፣ የኔ እውነታ ግን እንደዛ። ስለዚህ በዚህ ነው ልንቋጭ የምንችለው። ወደ ቀጣይ መልእክት እንላፍ። በመጀመሪያ እንኳን ደስ አለህ። እንኳን አብሮ ደስ አለህ። አሸናፊ በመሆነ ምን ተሰማ? ትንሽ ፍርሃት ነበር። ቢካዝ መድረክ ላይ ወጥቼ አውርቼ አላውቅም። ብዙ ሰው በማውራት ቢያቀኝም ያው ትንሽ ማይክ ላይ አውርቼ አላውቅም። በጣም ደስ የሚል ስሜት ነው ያለው። ያ የሰራሽበትን ስታዩ
ሰፖርት ስትደረጊ በጣም ደስ ይላል። ደስ ይላል በጣም። ለአዲስ ቲክቶከሮች ምን ማስተላለፍ የምትፈልገው መልእክት አለ? ሰዓቱ አረፈደም። እንዲሁም አሪፍ ሰዓት ቲክቶክ፣ ዩቲዩብ የዛሬ 10 ዓመት የትም አይሄድም። አሁን ላይ መጀመር ከፈለጋችሁ ጀምሩ፣ በርቱ፣ ጠንክሩ። ትምህርት የምትማሩ ከሆነ ጎን ለጎን ለማስኬድ ሞክሩ። ትምህርት ማቆም አይጠበቅባችሁም። ሌላ ስራም እየሰራችሁ በጎን ማስኬድ ትችላላችሁ። ቲክቶክ፣ ዩቲዩብ እንደልባችሁ የምትሰሩት ስራ ስለሆነ ያ በርቱበት እላለሁ። ለአድናቂዎች ማስተላለፍ በጣም 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 ነው ወዳችሁ፣ አከብራችኋለሁ። 2026 እንገናኝ። ቅድም እዛ ተናገራለሁ 6 ነው 5 የምናደርገው ብያለሁ። ፕሮሚስ ደግሞ እኔ ቀልድ አላውቅም በፕሮሚስ። ቴንክ ዩ ሶ ልክ እንደ ትናንትናው አይነት አለባበስ ያጋራኋችሁ የሴቷን ማለት ነውና እርቃኗን ሆና 3 ሚሊዮን ብር ምናምን እያስደሰኮርብን አሳያችሁ ነበር ትናንትና። እንግዲህ ዛሬ ደግሞ ያው ይሄም አለ ሌሎችም አሉ። በነገራችን ላይ ኢትዮጵያ ውስጥ ምን አይነት ልምምድ እየሆነ እያለ እኔ አሁን ስለ ቲክቶክ አሁን ቲክቶክ አዋርድ በነገራችን ላይ በዋናነት ምንድነው ዓላማው የሚለው ነገር ኢቭን ራሱ መፈተሽ አለበት ስብስብ ነው ብዬ አምናለሁኝ። ማን ይፈትሸዋል? እሱን ወደፊት የምናየው ጉዳይ ነው የሚሆነው የጊዜ ጉዳይ ካልሆነ በስተቀር ምናልባት እግዚአብሔር አንድ ቀን ስራ ሊሰራ ይችላል ብዬ አምናለሁና እኔ እንደ ይሄን ስራ የሰሩ ሰዎች አይሸለሙ አይበረታቱ አይደለም፣ ግን ኢትዮጵያዊ ባህልን፣ እምነትን፣ እሴትን፣ ማንነትን የሚሸረሽሩ ነገሮች በመድረኩ ላይ በደንብ እየተንሸራሸሩ ነው ያሉት። አለባበስ፣ አነጋገር፣ ሁኔታ፣ ድርጊትን በደንብ ተመልከቱት። ኮምፕሊትሊ አበሻ አይመስሉም። አንዳንድ ጊዜ ያስኮረጁን አካላት ራሱ እስከሚታዘቡን ድረስ ነው ይመስለው የምዕራቡ ዓለም ሳይቀሩ እንደው ከነሱ ለመብለጥ የምንጋጋጠው በነውር ማለት ነው። ሴት የወንድ ልብስ ወንድ ደግሞ የሴት ልብስ አይልበስ ማለት ምን ማለት ነው? ብዙ ጊዜ ብዙዎቻችን የምናገናኘው ከሱሪ ጋር ብቻ አድርገን ነው የምናስበው። ምን ማለት ነው ካለን እውነታው ግን እንደዛ አይደለም። አንዱ ጭብጥ እሱ ሆኖ ሳለ ማለት ነው። ወንድ የሴትን ልብስ ሴት ደግሞ የወንድን አይልበስ ማለት የሴትን ካራክተር አይላበስ ነው። ወንድ እንደ ሴት ሹርባ ተሰርቶ የጆሮ ጌጥ አድርጎ አለባበሱን አይታችሁት አይደለ? የሴትነት ባህሪ ማለት ማለት ነው እኔ ሴት መሆን እፈልጋለሁ ማለት ነው። ተፈጥሮ ግን ወንድ ነው። ሴቶች ደግሞ እንደ ወንድ መሆን የሚፈልጉበት ሁኔታም አለ በተመሳሳይ ማለት ነው። ያ ማለት ነው እኔ አሁን ላይ በደንብ ነገሮችን ሰከን ብለን ካየናቸው ዕውቀት የተጠላበት አዋቂነት ነውር የሆነበት ዘመን ላይ ያለ ነው። እኔ ወደትም እንደምንጮህም አላቅም። በጣም ብዙ መስመሪያ መያዝ ያለባቸው ነገሮች አሉ ኢትዮጵያ ውስጥ በነገራችን ላይ ግን ሃይባይም የለም። የባህል ሚኒስተር ነኝ ምናምን የሚለው ተቋምም ምን እንደሚሰራም አላቅም። እንደ አይነት ነገሮች ሲካሄዱ ማየት ዝም ማለት ጉዳዩን እንደመደገፍ ነው የሚቆጠረው። ባህል ሲባል እኮ አንዱ እኮ አለባበስ እኮ ነው አይደል እንዴ? የአለባበስ ስርዓት ኢትዮጵያዊነት አልፎ ተርፎም ከፍ ሲል ሃይማኖታችን ስርዓታችን ይሄን ይፈቅዳሉ አይፈቅድም? ግን እንደምታዩት ነው። ብቻ የሚያስፈራ ዘመን ነው ያለው በነገራችን ላይ። ይሄ ነው አዲስ ዓለም ስርዓት ማለት ወገኔ። ይሄን መፍጠር ነው አዲስ ዓለም ስርዓት። ልጆቹም ሳያውቁት ይሄን ሆነው ራሳቸውን አግኝተውታል። ምንም ማድረግ አይቻልም። ግን የምንችለውን ሁሉ እናደርጋለን። ልጆቻችሁን በስነ ስርዓት አሳድጉ። መልእክቴ ይሄ ነው። ይሄን በተመለከተ አንድ እህታችን ያስተላለፈችው መልእክት አለ። እስኪ እሷን እናድምጣት። ቲክቶክ ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጄኔሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት
ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው ዲፕሬሽን ውስጥ ነው የሚገባው እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው ምክንያቱም እነሱ ለትውልዳቸው ያስባሉ ስልጣኔያቸው በምን እንደመጣ ያውቃሉ በሃርድ ወርክ በዲሲፕሊን ነው በትምህርት ነው እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የምላችሁ ከዛ ደግሞ ይሄ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርዱ ላይ ዛሬ ነው ያየሁት እኔ በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች የራስ ቀለም አለመኖር አይደንቲቲ ክራይሲስ ነው ይሄ የራስን እንኳን ክሬቲቭ አለመሆን ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን በጋራ ይሄንን ነገር ልናስብበት ይገባል እንደ ሀገርም የሆነ ነገር ካልተደረገበት ቀጣይ ጄነሬሽን አሁን ራሱ በጣም አደጋ ውስጥ ነው ያለነው ቴንኪው በጣም አመሰግናለሁ እህቴ በጣም ነው ማመሰግነው ያስተላለፈችው መልእክት የኔም ሐሳብ ነው ምገዛው ሐሳብ ማለት ነው እንደ ትውልድ ወዴት እየሄድን ነው የሚለው ነገር ለሁላችንም ጥያቄ ምልክ ውስጥ አድርገን መልሱን መፈለግ አለብን ነው የሁላችንም ጥያቄ ነው መሆን ያለበት የአንድ ግለሰብ አይደለም ወዴት እየሄድን ነው በራስ አይደንቲቲ በራስ መለያ ሀገር በቀል በሆኑ ነገሮች ላይ ይሄ ነው አያችሁ ነቀሉም በቃ ለዛ ነው ሁሌ የማነሳው ነገር አለ ዘመናዊ ትምህርት አንዱ እንደ ሳንዱች አድርጎ ከሰጠን መርዛማ ነገሮች አንዱ ከራስ ማንነት ላይ መንቀል ነው ከራሳችን ከተነቀልን ደግሞ ሌላ ጋር ነው የምንተከለው አሁን አያችሁት የቲክቶክ አዋርድ አጠቃላይ ፌስቲቫል ውስጥ ተመልከቱት ፍጹም ኢትዮጵያ አይደለም በነገራችን ላይ አለባበሱ ሁኔታው ሁሉ ነገር በዛ ውስጥ መልካም ሰዎች የሉም እያልኳችሁ አይደለም ግን ሙሉ አብዛኛው ድባቡን በደንብ ያጠላበት የኛ አይደለም አንዳንዶችን እናያቸው እንችላለን እንደ መልካም እንደነ ዶክተር አብይ በህክምናው ዓለም በመልካም ስራው እንደነ መልእክተኛው እንደነ ማስተራብነት ያየናቸው አሉ የተሸለሙ በሁሉም ዘርፍ የተሸለሙ መልካም የሚባሉ ሰዎች አሉ ግን ዋናነት እነሱንም ጭምር ያጠላበት የቲክቶክ አዋርድ ድባቡ ይሄንን ነው ወደ ዓለማዊነት ወደ ምዕራቡ ዓለም ወደ ሰይጣኑ ዓለም የራስን እንዲሰው በራሱ አይቆራም ጎበዝ እኛ እኮ የአባቶቻችን እኛ የጀግኖች አባቶቻችን ናቸው አድዋ ላይ የተፋለምነው ለዚህ እኮ ነው እንደ አይነት አለባበስ እንደ አይነት ስርዓት እንዳይመጣ እኮ የተፋለምነው እነሱ ግን ምዕራባውያን ብልጥ ናቸው መሳሪያቸውን አየራቸውን ቁጭ አድርገው በዘመናዊ ትምህርት መጥተው ብሬኖሽ አድርገው ጠብ አድርገው ጣሉን ይሄው አሁን እነሱ ተከታይ ብቻ አይደለም ቀርቶ ምንድነው የምን ባሪያ ነው አጎብድዶ ይሄዳል ይባላል ከነሱ ለማስናቅ ነው የምንሰራው አይደል እንዴ ይሄ ደግሞ ለሀገር ጠር ነው በነገራችን ላይ እንደ ሀገር ነው ክራይሲስ እየገጠመን ያለው ባይዘዌ የጄነሬሽን ጋፕ እየተፈጠረ ነው የጄነሬሽን ጋፕ አንተ ማን ስለሆንክ ነው ስለ ጄነሬሽንስ አንተን ማን ተጨናቂ ያደረገህ የሚል ሰው ሊኖር ይችላል እውነታው ግን መሬት ላይ የምናየውን ነገር አይተን እኔ የምናገረውን ነገር መካድ አይቻልም ነው ስለዚህ ምን እናድርግ ነው ሁላችንም የቤት ስራ አለብን ነው እንዴት መስራት አለብን በቀጣይ የምንነጋገራቸው ነገሮች አሉ ከዚህ በፊት ተነጋግረናቸዋል አሁንም እየተነጋገርናቸው ነው ያሉት እግዚአብሔር እድሜ እስከሰጠን ድረስ እንደ አይነት ጉዳይ ላይ ቆይታ እናደርጋለን እንነጋገራለን እንማማራለን ለዛሬ የነበረን ቆይታ ይሄን ይመስላል በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ ይቆያል